ብዙ አይነት ህመሞች በዓለማችን ላይ አሉ በሽታዎች ከሁሉ በላይ ሐኪሞች የሚያስደነግጣቸውና ከፍተኛ ትኩረት የሚሰጡት በሽታ የልብ በሽታ ነው። አንደኛ ሌላው በጣም ሴንሲቲቭ የሆነውና ሐኪሞች ሲሰሩ በጣም የሚያስቸግራቸው የኦፕሬሽን አይነት ደግሞ የልብ ኦፕሬሽን ነው። ምክንያቱም የሰው ልብ የሰው የህይወቱ መካከለኛው ክፍል ነው እና ብዙ ጊዜ አንዳንድ ጊዜ አያለሁኝ ምርመራ ጠቅላላ ምርመራ ምናምን ካረጋችሁ በኋላ ቀድመው የሚያዩት ሐኪሞች የልብን ውጤት ያያሉ። ልብ ኖርማል ከሆነ ብዙም አይጨነቁም። ልብ ላይ ችግር ካለ ይደነግጣሉ በጣም። ልብ ላይ ነፃ ከሆነ በቃ ልብህ ነፃ ነው ችግር የለም ምናምን ይላሉ። በተለይም አሁን እንደ ፕሬሸር ምናምን አይነት በሽታ ያላለባቸው ሰዎች ስኳር በሽታ ምናምን ላለባቸው ሰዎች አስቀድሞ የሚታየው ነገር ልብ ነው። ለምንድን ነው ስንል ልብ የሰውነታችን ማዕከላዊ ክፍል ነው። ለሰውነታችን ሁሉ ልብ ደም የሚያደርስልን እሱ ነው። የደም ዝውውር ራሱ የእግዚአብሔር ሥራ በጣም የሚያስደንቅ ነው። የደማችን ዝውውር ራሱ ልብ ባይቆጣጠረው ኖሮ ሰዎችን ራሱ ያጠፋቸዋል። ማለት የደም ዝውውር ራሱ ኦቨርፍሎ ማለት ተቆጣጣሪ ከሌለው ሰውን ራሱ ሊገለው ይችላል። እናንተ ድም 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 የምትለዋን ነገር ስታዳምጡ ምናልባት በቃ ይሄ ተፈጥሮ ስለሆነ ምንም ላትሉት ትችላላችሁ። ግን በጣም ትልቅ ስራ ነው ያላት። ያች ህይወታችንን የምትጠብቅ ነች እና አየር ኦክሲጅን እንድናገኝና እንድንተነፍስ አሁን እኛ አየሩ መኖሩን ብቻ ነው የምናውቀው። አየሩ ግን ውስጥ ገብቶ ስራ ሰርቶ እንዲወጣ ግን ልብ ስራውን ባይሰራ ኖሮ አይችልም። በቃ ጸጥ ይላል፣ ሁሉ ነገር ያቆማል፣ ያከትማል። በጣም የሚገርመው ነገር ታዲያ ወደ መጽሐፍ ቅዱስም ስንመጣ መጽሐፍ ቅዱስ በጣም ትልቁን ትኩረት የሚሰጠው ልብ ለሚባል ነገር ነው። ልብ ላይ ትኩረት ይሰጣል መጽሐፍ ቅዱስ። በጣም በመቶዎች የሚቆጠሩ ጥቅሶች እዚህ ውስጥ አሉ ስለ ልብ የተጻፉ እና መጽሐፍ ቅዱስ ልብን መንፈሳዊ የሆነውን ነገርም ስንመለከት ልብ ላይ ትኩረት አለው ይለናል። ስለዚህ በዚህ ክፍል ላይ ምንድነው የሚለን? ልጅ ሆይ አጥብቀህ ልብህን ጠብቅ ይልና የህይወት መውጫው ከእርሱ ነውና ይላል። ይህ ልብ የሚባለው ሴንትራል ነገር የሰው ሁሉ የህይወቱ ማዕከል የሆነው ይሄ ቦዲ ፊዚካል ቦዲው ለዚህ ለፊዚካል ነገራችን እንደሚጠቅም ሁሉ ይሄ ደግሞ ልብ የሚባለው አስተሳሰብ የሚባለው ወይም መንፈሳዊው አካል መንፈሳዊው ልብ ደግሞ ለመንፈሳዊው አካል ህልውና እሱ ነው ይለናል። ለመንፈሳዊው አካል ለመንፈሳዊው ማንነት ለመንፈሳዊ ህይወት ህልውናው ሁሉ ያለው እሱ ላይ ነው። ሴንተሩ ነው። የህይወት መውጫው ከየት ነው ይላል? ከሱ ነው። ስለዚህ አጥብቀህ ልብህን ጠብቀው ይለናል። እና ከምን እንጠብቀው ነው? ከምን እንጠብቀው? እንዴት ስንጠብቀው? መጠበቃችንስ ለምን ይጠቅመናል? የሚሉትን ባጭሩ እንመለከትና እንጨርሳለን ማለት ነው። ለምትጽፉ ሰዎች ቅድም እንደነገርኳችሁ 24:23 ላይ ነው ያለው። አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና የሚለው ምሳሌ 4:23 ላይ ያለ ክፍል ነው። ትርጉሙ ምንድነው? ይሄ ልብህን ጠብቅ ሲል አንተ ነህ ኃላፊነት ያለብህ አንተ ነህ። ማንም አይጠብቅልህም። ያንተ ልብ የምትጠብቀው አንተ ራስህ ነህ። ያንተ ኃላፊነት ነው ልብህን መጠበቅ።
ያንተ ኃላፊነት ነው የሚለው። ኃላፊነቱ የኛ ነው። ደግሞ ፈቃድ መስጠቱ የኛ ነው። ወይም የእግዚአብሔርን ጸጋ መጠየቁ የኛ ነው። በእርግጥ ጸጋ የሚባል ደግሞ ነገር አለ። ግን ጸጋው እንዲረዳን ግን እኛ ነን ብዙ ስራ መስራት ያለብን። ይሄ የሚያሳየን ይሄንን ነው። ስለዚህ ልባችንን እንድንጠብቅ ዛሬ አንዱን ነው የመረጥኩት። ብዙ የምንጠብቀው ነገር አለ ስለ ልባችን። ማለት አሁን ተመሳሳይ ነው የሚመስላችሁ። ይሄ ባዮሎጂ ጋር ያለው ነገር ጋር ተመሳሳይ ነገር ነው። ለምሳሌ የልብን ጤንነት ለመጠበቅ ስንል የትኛውን የልብ ጤንነት? ማአት አይነት የልብ ክፍሎች አሉ። እንደገና ደግሞ የልብ አሰራር አለ። የትኛውን ነው ሊባል ይችል ይሆናል በሐኪሞች ዘንድ። እኛ ጋር ደግሞ አሁን ስመጣ ወደ መንፈሳዊው ነገር ስናመጣው ደግሞ የትኛውን አካሉን ነው የመንፈሳዊውን የትኛውን አካሉን ነው የምንጠብቀው ስንል የልባችንን ንጽህና ነው። ዛሬ የመረቅኩት እሱ ነው። የልባችንን ንጽህና እንጠብቅ። እሱ ላይ ነው የምናገረው። የልባችን ንጽህና መጠበቅ የልብን ንጽህና መጠበቅ ኃጢአትን ከመናዘዝ ያለፈ ነው። የልባችን ንጽህና ለመጠበቅ ሁልጊዜ ኃጢአት መናዘዝ እንችል ይሆናል። ግን ኃጢአትን መናዘዝ ልክ የሸረሪት ድር እንደማጽዳት ማለት ነው። ማለት እዚህ ጋር አሁን 3 ቀን 4 ቀን ዘግታችሁት ሳምንት ዘግታችሁት ብትመጡ ማአት ሸረሪት አርድቶ ልታገኙ ትችላላችሁ። እና ትጠርጉትና ትሄዳላችሁ። ተመልሳችሁ ስትመጡ ደግሞ አሁንም አድርታ ታገኙታላችሁ። ሁል ጊዜ ድሩን ከመጥረግ ይልቅ ሸረሪቷን መግደል የተሻለ ነው። ሸረሪቷ ከሞተች ድር አይኖርም። ስለዚህ የልብን ንጽህና ስንጠብቅ ሁልጊዜ ኃጢአትን መናዘዝ ሳይሆን ለዛ ኃጢአት ምክንያት የሆነውን ነገር መተው ነው። ለዛ ኃጢአት ምክንያት የሆነውን ነገር ምን ማድረግ ነው? ማቆም፣ መተው። ንጹህ ልብ ማለት ምን ማለት ነው የሚለውን በመጀመሪያ እንመልከት። ለእግዚአብሔር ብቻ የሆነውንና ያልተከፋፈለ የጽና መታመንን የያዘ ልብ ማለት ነው። እግዚአብሔር ብቻ የሞላው ልብ፣ በእግዚአብሔር ብቻ የተሞላ ልብ ወይም ደግሞ በጌታ ብቻ የተሞላ ልብ፣ ሌላ ድብልቅ እምነት፣ ድብልቅ ነገር የሌለው ማለት ነው። የተደበላለቀ ነገር የሌለው። ለዚህ አንድ 3 ቦታ የእግዚአብሔርን ቃል አነብና ከዛ በኋላ እንመለከተዋለን። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩ። በእውነተኛ ልብ የሚለው በሌሎቹ በንጹህ ልብ እንደማለት ነው። በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅ ምድር ያመልኳቸውን አማልክት ከናንተ አርቁ፣ እግዚአብሔርንም አምልኩ። ኢያሱ 24:14 ላይ እንዲህ ይላል። ምን ማለት ነው? ጣዖታት ነገር በልባችሁ አይሁኑ ማለት ነው። ጣዖታት በልባችሁ አይሁኑ። ጣዖታት ስንል እኛ መቼም ክርስቲያን ጋር ጣዖት ምን ይሰራል ብለን እናስባለን። ማአት ጣዖት የሚሆኑ ነገሮች አሉ። ለአንዳንድ ሰው ቤተሰቡ ጣዖቱ ይሆንበታል። ለአንዳንዱ ሰው ስልጣኑ ጣዖት ይሆንበታል። ለአንዳንዱ ሰው በባንክ ያለው ብሩ ጣዖት ይሆንበታል። እንመለከታለን በኋላ። ለአንዳንዱ ሰው ደግሞ ማአት ነገሮች ጣዖት የሚሆኑበት ነገር፣ ልጁ ጣዖት የሚሆንበት አለ። ባሏ ጣዖት የሚሆንባት፣ ሚስቱ ጣዖት የምትሆንበት ሰው አለ። እግዚአብሔር ግን ይሄን ሁሉ አይፈልግም። ለምንድን? ጣዖት ማለት ምን ማለት ነው ካላችሁኝ፣ ከእግዚአብሔር በላይ ከወደድ ነው ማለት ነው። ከእግዚአብሔር በላይ ሳይሆን እግዚአብሔር ጋር ራሱ ካወዳደር ነው ጣዖት ነው። ጣዖት ነው። ከእግዚአብሔር ጋር ተወዳድሮ በልባችን የተቀመጠ አንድ ኃይል ካለ ምንም አትጠራጠሩ፣ ጣዖት ነው። ስለዚህ እሱን ነው አስወግደው ማለት ነው። የልብ ንጽህና ማለት እሱ ነው። ከዚያ ይቀጥልና ሁለተኛው ጥቅስ እንዲህ ይላል፣ ወደ እግዚአብሔር ተራራ የሚወጣ በቅዱስ ስፍራውም የሚቆም ማን ነው? እጆቹ ንጹሐን ልቡም ቅን የዋህ የሆነ ነፍሱንም ወደ ከንቱ ነገር ያላነሳ በሐሰት ያልማለ ነው። ወደ እግዚአብሔር ተራራ የሚወጣ ማን ነው ይልና በቅዱስ ስፍራ የሚቆም ማን ነው ይሉና እጆቹ ንጹሐን ልቡም ቅን የሆነ
የዋህ የሆነ ልብ ያለው ይልና ሌሎች አስተሳሰቦች የሌሉት ማለት ነው። እጁን ለክፉ ያላነሳ ለክፋት የማይተባበር ልብ ማለት ነው። ክፉ ሐሳብ የሌለበት ልብ፣ ፖዚቲቭ የሚያስብ ልብ፣ ሁሉ ጊዜ ኔጌቲቭ የሆነ የአፍራሽ ነገር የማያስብ ልብ ማለት ነው ንጹህ ልብ ማለት። ሶስተኛው የመረጥኩት ክፍል ከክፉ የጎልማሳነት ምኞት ሽሽ፣ በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ይሄው ነው ንጹህ ልብ ማለት። ከጎልማሳነት ምኞት መሸሽ ራሱ ንጹህ ልብን መያዝ ነው። እሱም ብቻ ሳይሆን ፍቅር፣ እምነት፣ ሰላም እነዚህ ያሉት ልብ ንጹህ ልብ ነው። ንጹህ ልብ ነው። ንጹህ ልብን የሚያቆሽሹ በጣም ማዕት ነገሮች በዓለማችን ላይ አሉ። ቫይረስ ነው። የቫይረስ ያህል ነው የሚዘሩት። አናቃቸውም። ቫይረስ አሁን እዚህ አየሩ ላይ ሁሉ አለ። እኛ ብዙ የሰውነት ፕሮቴክሽን ስላለን እንጂ ቫይረስ ማዕት ነው። በአየሩ ላይ ሁሉ የተዘራ ማዕት ቫይረስ አለ። ንጹህ ልባችንን የሚበክሉ ደግሞ ቫይረሶች አሉ። ብዙ የምንሰማቸው የምናያቸው በጣም በብዙ መንገድ ሊያጋጥሙን የሚችሉ ልክ እንደ ቫይረስ አይነት የመንፈሳዊ ልብ በሽታ ሊያስከትሉ የሚችሉ ብዙ መንፈሳዊ ቫይረሶች አሉ። ከነሱ ሁሉ ነው ማለት ነው ልባችን የሚጠበቀው። ንጹህ ልብ እንዳይኖረን ከሚያደርጉ ወይም ልባችንን ከእግዚአብሔር ብቻ እንዳይሆን የሚከፋፍሉ ነገሮች በሙሉ ከነሱ ልንጠብቅ ይገባናል። አንደኛ ከማንኛውም አይነት ኃጢአት ማለት ነው። ከማንኛውም አይነት ኃጢአት ልባችንን መጠበቅ አለብን። ኃጢአትን ብዙ ጊዜ የሆነ ሰውዬ በዝሙት ወደቀ ወይም የሆነች እህት በዝሙት ወደቀች ይባላል። ግን የወደቀች ቀን አይደለም፣ በፍጹም አይደለም። በመጀመሪያ ሐሳቡን እያስተናገደችው በሄደችበት ጊዜያት ሁሉ ነው። ፕሮሰስ ነው። ባይዘው የሰው ልጅ ባንድ ጊዜ ወስኖ ባንድ ጊዜ የሚያደርገው ነገር የለም። አእምሮአችን ፕሮሰስ አለው። ፕሮሰስ ያደርጋል። በመጀመሪያ ይሰማል፣ በመጀመሪያ ያያል፣ በመጀመሪያ ይቀበላል። ከዛ በኋላ ነው ውሳኔውን ሲወስነው ነው እኛ ኃጢአት አደረገ የምንለው። የኃጢአቱ ጅማሬ ግን እዚህ አይደለም ያለው፣ ሐሳብ ውስጥ ሲፈጠር ነው። አንዲት እህት አለች። ያው በአንዳንድ አስተምሮቿ ብዙ ባንቀበላትም ግን አንድ አእምሮ የጦር ሜዳ ነው የሚል መጽሐፍ ጽፋለች። አሪፍ መጽሐፍ ጽፋለች። እሱ ጥሩ ነው። አእምሮአችን የመንፈሳዊው ዓለም የጦር ሜዳ ነው። የጦር ሜዳ ነው። ሁል ጊዜ ሰይጣን ሐሳብ ይዞ ነው የሚመጣው። ምን ለማድረግ? ሐሳባችንን ለማሸነፍ ነው የሚመጣው። የመጀመሪያው የሰው ልጅ የጣለው ሰይጣን ሐሳብ ይዞ ነው የመጣው። ምን የሚል ሐሳብ ነው ይዞ የመጣው? እግዚአብሔር ከዚህ በገነት ካለው ነገር ሁሉ እንዳትበሉ ከልክሏችኋል ያላት። መልካም ይመስላል ጥያቄው። አይ ሁሉንም ብሉ ብሎናል አለች። ነገር ግን ከዚህ በገነት መካከል ካለችው ዛፍ አትብሉ፣ ይሄን በበላችሁ ጊዜ ሞትን ትሞታላችሁ ብሎናል አለችው። እሱ ደግሞ እንዲህ አላት፣ አይ መሞትማ አትሞቱም፣ ነገር ግን ይሄን በበላችሁ ጊዜ እግዚአብሔር እንደሱ እንደምትሆኑ ስለሚያውቅ ነው የከለከላችሁ አላት። አሁን እዛ ውስጥ ብታነቡት ቃሉ ሁሉንም ይነግራችኋል። በኋላ አሰበች፣ አየች ይለናል። ተመለከተች፣ አሰላሰለች። እኛ ያው እንትኑን ብቻ ስለምናነብ ነው እንጂ አሰላሰለች። ስላሰላሰለች ነው ለዊዝደም ለጥበብም የሚሆን እንደሆነ አየች ብቻ ሳይሆን ጓጓች፣ ተመኘች፣ ዲዛይር አሸነፋት ይልና ከዛስ ወሰደችና በላች። መጨረሻ ላይ ነው የበላችው። ብዙ ፕሮሰስ ተካሂዷል በአእምሮዋ ውስጥ ከመብላቷ በፊት ማለት ነው። እኛም አንድ ነገር ከማድረጋችን በፊት ብዙ ፕሮሰስ ይካሄዳል። መጽሐፍ ቅዱስ ምን ይላል መሰላችሁ? ሌሊት በመኝታቸው ሆነው ሲያሰላስሉት ያድራሉ ይልና ሲነጋ ምን ያደርጉታል?
ይፈጽሙታል። ክፋትን፣ ሰው መግደልን፣ በጣም ብዙ ነገሮች ማድረግን ሲያሰላስሉት አድረው ሌሊቱን ሁሉ ሲያድግ ሲጎለብት አድሮ ጠዋት ይወለዳል፣ ያደርጉታል ይለናል። ስለዚህ ከምንድን ነው የምንጠብቀው ልባችንን ካልን መጀመሪያ ሐሳቡ ሲመጣ ከዛ ነው የምንጠብቀው። ያኔ ነው መሸሽ፣ ያኔ ነው ማስወጣት፣ ያኔ ነው ማባረር፣ ያኔ ነው መገሰጽም ካለብን መገሰጽ ያለብን ማለት ነው። ሐሳቡ ሲመጣ የክፋት ሐሳብ ማለት ነው። ሁለተኛው ከግብዝነትና ከግብዝነትና ግልጽነት ከማጣት ልባችንን ልንጠብቀው ይገባናል። ንጹህ ልብ ማለት ግብዝነት የሌለበት አንድ ሰው በእግዚአብሔርና በሰዎች ፊት ግልጽ የሆነበት ማለት ነው። በእግዚአብሔርም በሰዎች ፊት አንድ አይነት መሆን ማለት ነው። ልባችንን የምንጠብቀው። ሁለተኛው ግብዝነት ምን ማለት ነው? ግብዝነት ማለት ያልሆነውን ሆነን መገኘት ማለት ነው። ያልሆነውን ሆነን መገኘት ማለት ነው። የኛ የኢትዮጵያ ካልቸር ደግሞ ለግብዝነት የተጋለጠ ካልቸር ነው። በጣም የተጋለጠ ካልቸር ነው። እኛ እንደ ቀላል ይሉይታ የምንላት ነገር አቤት እሱ እኮ ይሉይታ ያጠቃዋል የምንለው ነገር እኮ ይሉይታ እኮ አብዛኛው ፓርቱ ግብዝነት ነው። ለምሳሌ ለምሳሌ አንድ ሰው በጣም ርቦት መመገብ እየፈለገ የሆነ ወዳጁ ቤት ሄዶ ናብላ ሲሉት አይ አሁን በልቻለሁ። እኛ የምንለው ይሄን ይሉይታ ነው አይደለ? ይሉይታ ግን ግብዝነት ነው። መጽሐፍ ቅዱስ ደግሞ ምን ይለዋል? ድብን ያለ ግብዝነት ነው ይለዋል። ያልሆኑትን ሆኖ መገኘት ማለት ነው። እቤታችን በጣም ብዙ ችግር እያለ ተሽቀርቅረን ምናምን ዘንጠን ምናምን ወተን በቃ የደላን የሞቀን የተደሰትን የተነቃቀን ምናምን ለመምሰል እንሞክራለን። ጥሩ ነው ጉዳዩ። ግን ሰዎች ይሄንን እንዳያውቁብን ከሆነ እየሸፈንን ከሆነ ያለ ነው ግብዝነት ነው። ግን እጅ አልሰጥም የፈለገ ይሁን እግዚአብሔርን አመሰግነዋለሁ ምንም ቢሆን ራሴን አልጥልም ከሆነ ደግሞ መልካም ነው። እሱ ግብዝነት አይደለም። ግን የሆነች ነገራችንን ከሰዎች ለመሰወር ስንፈልግ ሁልጊዜ ግብዝነት ያጠቃናል። በጣም የሚገርመው ነገር ደግሞ በማይሸወደው በእግዚአብሔር ፊት አንዳንድ ጊዜ ልንሸወደው እንሞክራለን። እግዚአብሔር ልብን ነው የሚያነበው። ከእግዚአብሔር ፊት ማንም ሊሰወር አይችልም። ማንም ያሰብናትን ነገር እግዚአብሔር ያውቃታል። እና ባልቤ እንደው ድፍት ያርግህ እንደው እግዚአብሔር እንዲያርግ ምናምን እያልን ሲመጣ እንትናየ እያልኩ ማቅፎ ቢሆን ሰውየው አያውቅም። እግዚአብሔር ግን ያያል። ግብዝነት ሳናውቀው ሊቆጣጠረን ይችላል። ስለዚህ ማስወገድ አለብን ነው። ልብህን ጠብቅ ሲል ይሄን እንዲህ አይነቱን ግብዝነት አስወግደው ማለት የሆንከውን ብቻ ሁን፣ የምታስበው ሁን። በእግዚአብሔር ፊት የሆንከውን ነገር በሰውም ፊት ሁን፣ በሰው ፊት የሆንከውን በእግዚአብሔርም ፊት ሁን። ይሄው ነው። ስለሱ እስቲ እንመለከታለን። በተለይ ዳዊትና ሳኦል የሚለያዩት በዚህ አይነት ልብ ነው። የዳዊት ልብ ኢንቴግሪቲውን የጠበቀ ነው፣ አንድ አይነት ነው። የሳኦል ልብ ደግሞ ግብዝ ነው። እግዚአብሔርን ሁሉ ሊሻውድ ይሞክራል እና እሱን እንመለከተዋለን። ሌላው ሶስተኛው ከዓለማዊ ጥገኝነትና ጣዖት ልባችንን እንጠብቃለን። የምንጠብቀው እነዚህ ነገሮች ምንድናቸው? በዝርዝር እንመልከታቸው። አንደኛ የገንዘብ ፍቅር ነው። ሁለተኛ የዝና ፍቅር ነው። ሶስተኛ የራስን ጽድቅ የማቆም ምኞት ነው። ከነዚህ ነገሮች ልባችንን እንጠብቃለን። የገንዘብ ፍቅር በጣም ከፍተኛ ልብን የሚያቆሽሽ ነገር ነው። በጣም የሚያቆሽሽ ስንበረከክ እንኳን አንዳንድ ጊዜ ሂሳብ ልናሰላ እንችላለን።
ተንበርክከን ሂሳብ ልናሰላ እንችላለን። ቆይ እስኪ እዛ ጋ ያለኝ ብር ይሄ ነው፣ እንትን ጋ ያለኝ እከሌ ጋ እንዲህ አይነት ብር አለኝ፣ እከሌ ጋ እንዲህ አይነት ብር አለኝ እያለን ሁሉ ልናሰላ እንችላለን። ዋይ ብርንም ሀብትንም ሁሉንም የሚሰጥ ማን ነው? እግዚአብሔር ነው። በመጀመሪያ ሰጪውን ብንይዛ አይሻለንም? እሱ ይሻላል። እሱ ሰጪው ጋር ብቻ ተገናኝተን ሰጪውን ብቻ እያሰብን በሰጪው ፊት ጸልየን በሰጪው ፊት አምልከን ሰጪውን ከፍ አድርገነው ከንብርክካችን ስንነሳ እሱ ሁሉ ነገር ይፈተዋል። ነገር ግን ብር በጣም ሰዎችን የሚቆጣጠር ኃይል ነው። በምሳሌ ያሳያችኋለሁ ከመጽሐፍ ቅዱስ። በጣም አደገኛ ነገር ነው። ዝናም እንደዚሁ ነው። ዝና ፍለጋ ማለት ነው። አሁን እኔና እናንተ የሆሊውድን አክተሮች ስንመለከት፣ የፊልም አክተሮች ስንመለከት፣ ዘፋኞችን እንደዛ በራቁታቸውን ሲሆኑ ምናምን ስንመለከት፣ አንዳንድ በጣም ያፈነገጠ ከኛ ባህል ያፈነገጠ ነገር በቴሌቪዥን ላይ ስንመለከት እንደው ይሄ እኮ በቃ እነዚህ እኮ ሰይጣን አምላኪዎች ናቸው ምናምንም ልንል እንችል ይሆናል። ግን አንድ ነገር ልንገራችሁ፣ እነሱ ሊትራሊ ሰይጣን እያመለክን ነው ብለው እያመለኩ አይደለም። ሰይጣን ግን እነሱን እየገዛቸው ያለው በምንድን ነው ካላችሁኝ፣ በሚፈልጉት ዝና ነው። ዝና ስለሚፈልጉ ነው። ዝነኞች መሆን ስለሚፈልጉ ነው። ለዝና ሲሉ የማይሰራ ስራ የለም። በአንድ ሀገር ላይ ፕሬዝዳንቱን ለመግደል ሄደና ፕሬዝዳንቱን አቁስሎ ተያዘ ሰውየው። ለምንድን ነው ይሄን ያደረከው ሲሉት፣ እኔ ብዙ ሰዎች ዝነኛ ይሆናሉ፣ እኔ ግን በምንም ነገር ዝነኛ መሆን ስላልቻልኩኝ ይሄን አድርገዋለሁ አለ። ዛት ሚንስ እስከዚህ ድረስ ይወስዳል ማለት ነው። ቢገለው ኖሮ ሰው ገሎ ዝነኛ መሆን ማለት ነው። ማለት ከዛ በኋላ ከሌ ፕሬዝዳንቱን የገደለ እየተባለ በዓለም ሁሉ ላይ ይነገርለታል ማለት ነው። ዝና እስከዚህ ድረስ የሰዎችን አእምሮ ይቆጣጠራል። በጣም የሚገርመው ነገር ዝነኝነትን የካዱ ዝነኝነትን እምቢ ያሉ ሰዎች ናቸው ወንጌልን መስራት የሚችሉት። ለምን? ወንጌል የሚሰራ ሰው የተናቀ ነው። ወንጌል የሚሰራ ሰው የሚያንቋሽሹት ነው። ወንጌል የሚሰራ ዓለም ዝቅተኛ አድርጋ የምታየው ነው። ወንጌልን የሚሰብክ ሰው በጥፍ የሚመታ ነው። ወንጌል የሚሰብክ ሰው ምራቅ የሚተፋበት ነው። ወንጌልን የሚሰብክ ሰው የተናቀ ነው፣ ከዓለም የተናቀ ይላል። እንደውም ሐዋርያው ጳውሎስ ምን ይላል? እኛ እንደውም በዓለም ውስጥ ጠራጊዎች ነን ይላል። ሌሎቹ ከፍ ከፍ ብለው ይታያሉ፣ አሸብርቀው ምናምን በዚህ ዓለም ባላቸው ጊዜ አሸብርቀው ይታያሉ። ግን ጊዜ አለ ደግሞ ወንጌል የሚሰብከው የሚያሸበርቅበት፣ እነዛ ደግሞ ለዘላለም የሚያለቅሱበት ጊዜ አለ እኮ። ግን እሱ አይታይም ዛሬ። እና ዝና ዓለምን እንዲህ እያናወጠ ያለ ነገር ምንድነው ካላችሁኝ፣ ዝና ነው። የዝና ፍቅር በጣም ከባድ ነው። ሌላው የራስን ጽድቅ ማቆም ነው። የራስን ጽድቅ ለማቆም ብዙ ስራዎችን የሚሰሩ ሰዎች አሉ። እኔ አሁን በጣም ከሚያሳዝኑኝ ሰዎች እነማን ናቸው ብላችሁ ብትጠይቁኝ፣ በገዳማት ውስጥ ያሉ እስረኞች በጣም ያሳዝኑኛል። ምክንያቱም ብትሉ እነሱ ምንድነው የሚፈልጉት ስትሉ፣ ጽድቅ ነው የሚፈልጉት፣ ግን የራሳቸውን ጽድቅ ነው እየሰሩ ያሉት። አንፎርቹኔትሊ በጣም በሚያሳዝን ሁኔታ የራሳቸውን ጽድቅ ነው እያቆሙ ያሉት። እግዚአብሔር እንኩ ብሎ በነፃ የሰጣቸውን ጽድቅ ገፍጥረው ጥለው የራሳቸውን ጽድቅ ሊሰሩ ሲሞክሩ ምንም ነገር የለም። ምክንያቱም ሰው በራሱ ስራ ሊጸድቅ ስለማይችል መጽሐፍ ቅዱስ ይሄንን 100% ያረጋግጥልናል። እንዴት እንደተሰወረባቸው ግን አላቅም። እና በጣም ይራባሉ፣ በጣም ይጠማሉ። አንዳንዶቹ ደግሞ ሰውነታቸውን ሁሉ ባለንጋ ይገርፋሉ፣ ያሰቃዩት ይፈልጋሉ። ይሄን ሰውነት ጨቁነን እናስገዘዋለን ብለው ይሞክራሉ። ይሄ ሁሉ የጽድቅ ስራ ምኞት፣ የጽድቅ ምኞት ነው፣ የጽድቅ ስራ አይሰራም። በጣም የሚገርማችሁ ነገር መጨረሻ ወደ ጥፋት ነው የሚመራው። አራተኛው ተቃራኒ ምኞቶች ወይም ከንጹህ ልብ ጋር ተቃራኒ የሆኑ ምኞቶች ናቸው፣ ወይም ዲዛየር ወይም እነዚህ ንጹህ ልብን የሚቃወሙ ዲዛየሮች ናቸው።
ልባችን በነዚህ አይነት አስተሳሰቦች ያልተበከለ መሆን አለበት። ተቃራኒ የሆኑ ምኞቶች አሉ። ንጹህ ልብ የሚሻሙ ማለት ነው። አሁን ንጹህ ልብ አለን ወይስ ንጹህ ልብ የለንም ብለን ራሳችንን እንኳን ለመገምገም የምንችለው መቼ ነው መሰላችሁ? በዋናነት በምንጸልይበት ጊዜ ነው። ስንጸልይ ጸሎታችንን የሚያደናቅፉ ኢንተራፕት የሚያደርጉ ሐሳቦች ከመጡ እነዛ ሐሳቦች ምንም አትጠራጠሩ ልባችንን አቆሽሸውታል። ቆሽሿል ልባችን። የእግዚአብሔርን ቃል ስናነብ ትኩረት አድርገን ማንበብና በደንብ እየገባን ተመስጠን እንዳናነብ የሚመጡ ሐሳቦች ካሉ እነሱ በልባችን ውስጥ ያሉ የተመሸጉ ልባችንን ያቆሸሹ ጉዳዮች ናቸው፣ መወገድ አለባቸው። በየትኛውም እግዚአብሔር ጋር በምናደርገው ግንኙነት ውስጥ ኢንተራፕት የሚያደርጉን ጣልቃ የሚገቡብን ሐሳቦች ዝም ብለው ከውጭ የሚመጡ ብቻ እንዳይመስላችሁ፣ ከልባችን ነው የሚመጡት አሉ። እዚህ ውስጥ አስተናግደናቸዋል ማለት ነው በፊት። ስለዚህ ዛሬ ይወገዱ። ዛሬ ደግሞ የጌታን ራት ልንወስድ ነው። ስለዚህ የጌታ ራት ደግሞ ምን ይፈልጋል? ንጹህ ልብ ይፈልጋል። አምስተኛው ከንቱና ሐሰት የሆነ ነገርን ይለናል መጽሐፍ ቅዱስ። መዝሙረኛው በ24 ከ3 እስከ 4 ላይ እንደሚለው በቅዱስ ስፍራ ማን የሚቆመው ሰው ማን ነው ይላል። ነፍሱን ወደ ከንቱ ነገር ያላነሳ በሐሰትም ያልማለ ይላል። ሐሰት መናገርና ከንቱ ነገርን መውደድ ደግሞ እሱም ልብን ያቆሽሻል። አንዳንድ ጊዜ የኛ አባባላችን ራሱ እንትን አለው። ዋሽቶ ማስታረቅ የሚባል ነገር አለ። ለምሳሌ ታውቃላችሁ፣ አባባል ነው። ዋሽቶ ማስታረቅ ይባላል። ዋሽቶ ማስታረቅ ከሚባለው አባባል ይልቅ ለእኔ ግን እውነቱን ተናግሮ የመሸበት ማደር የሚለው ይሻለኛል። ለምን? እሱ መጽሐፍ ቅዱሳዊ ስለሆነ ማለት ነው። በጣም ብዙ ሰዎች ትዳራቸው የሚፈርሰው እየተወሻሹ በመነጋገር ነው። ኃጢአት ስለሆነ ያፈርሰዋል። ውሸት በጣም ብዙ ነገር ያፈርሳል። ብዙ የቢዝነስ ሼር ያላቸው ሰዎች በሐሰት ምክንያት ይፈርሳል ሼራቸው። ብዙ ህብረትን ያፈርሳል። ከዛ መጨረሻ ደግሞ ውሸት ምንን ያፈርሳል ካላችሁ የራስን ህይወት ያፈርሳል። መጨረሻው የራስን ህይወት ነው የሚያፈርሰው። ስለዚህ ሐሰትን መናገር፣ ሐሰትን ማስወገድ ንጹህ ልብ እንዲኖረን የምንሰራው ስራ ነው። በንጹህ ልብ ጥበቃ ከውጫዊ ኃጢአት ብቻ ሳይሆን ልባችንን ሙሉ በሙሉ ለእግዚአብሔር በመስጠት በውስጣችን ከሚፈጠሩ ዲዛይሮች፣ በውስጣችን ከሚፈጠሩ ሐሳቦችም ነው ልባችንን የምንጠብቀው። እኛ ብዙ ጊዜ ከውጭ ከምንሰማው ከምናምን ብቻ ይመስለናል። ዋናው ግን ምንድነው ካላችሁ ከውስጥ የሚፈጠረው ነው። ኢየሱስ ክርስቶስ ይሄን ስለሚያውቅ ሰው በልቡ ሞልቶ ከተረፈው ከዛ ምን ይላል? ይናገራል አለ። እኛ የምናገረው ሲወጣ ነው ነገሩ፣ ግን የተፈጠረው ውስጥ ነው። ስለዚህ ልባችንን በውስጣችን ከሚፈጠሩ ችግሮችም መጠበቅ አለብን። እስኪ እነዚህ ነጥቦች መጽሐፍ ቅዱሳዊ በሆኑ መረጃዎች እናስረግጣቸው። ንጹህ ልብ በእግዚአብሔር ብቻ ላይ ነው። በገንዘብ ላይ በሌሎች ነገር ላይ መመካት የለበትም። ግን እዚህ ጋር እንመልከት። ወጣቱ ባለጸጋ ልቡ የተሞላው በነበረው ሀብት ነበረ። ይሄ ማቴዎስ ወንጌል ምዕራፍ 19:21 እስከ 22 ያለው ወጣት ባለጸጋ ልቡ ሁሉ የተሞላው፣ ፍላጎቱ ሁሉ የተሞላው በያዘው ገንዘብ ነበረ። በጣም የሚገርመው ነገር ለደህንነት የነበረውን ትልቅ መሻት አይቶ ኢየሱስ ክርስቶስ ከፍ ሊያደርግለት ፈለገና ወደ ፍጹምነት ሊያሳድገው ፈለገና ኢየሱስ ምን አለው? ያለህን ሁሉ ሽጥና አለው። ሽጥ ብቻ አይደለም ያለው፣ ያለህን ሁሉ ሽጥና አለው።
ደግሞ ተከተለኝ። የመከተልንም መብት ሰጠው፣ የሐዋርያነትንም መብት ሰጥቶት ነበር። ግን አሰላሰለ። በዚህ ሰው ልብ ውስጥ ሁለት ኃይላት አሉ። አንደኛ ኢየሱስንም ይወደዋል ኢየሱስን ጽድቅንም ይወዳል። ሁለተኛ ደግሞ ሌላ የሚወደው እኩል የሆነ ተፎካካሪ ኃይል አለ። ምን የሚባል ነው? ገንዘብ የሚባል። ይሄንን ስናጠናው እሱን ነው የሚያሳየን። ሁለት ኃይላት አሉ ይለናል። ጽድቅን ይፈልጋል፣ ይራባል፣ ይጠማል። ደግሞ ገንዘብ የሚባል ኃይል ደግሞ አለ እዛ። ሁለቱ ተፎካካሪ ሆነዋል። እያልኩ ያለሁት አንዱን ጥለን አንዱን መምረጥ አለብን። ክብር ለኢየሱስ ይሁን። ለሁለት ጌቶች ልትገዙ አትችሉም። አንዱን ትጥላላችሁ፣ አንዱን ታነሳላችሁ። ስለዚህ ይሄ ሰውዬ ገንዘብን ጥሎ ኢየሱስን መምረጥ ነበረበት፣ ግን አልቻለም። ለምን? ሁለቱም ተፎካካሪ እኩል ደረጃ ላይ ስለነበሩ እያዘነ ትቶ ሄደ። ሐዘን የፈጠረበት ምንድን ነው ካላችሁኝ፣ ምክንያቱም ሁለቱንም እኩል ነው የሚወዳቸው። ስለዚህ የቱን ጥዬ የቱን የሚለው ነገር አሳዘነው፣ አዘነ። ገንዘብ ብቻ የሚወድ ቢሆን ኖሮ አያዝንም። ኧረ እባክህ የራስህ ጉዳይ ብሎ ይሄድ ነበረ። ኢየሱስንም የሚወድ ቢሆን ኖሮ አያዝንም። ገንዘብ የራሱ ጉዳይ፣ ይኸው ተከትያለሁ ይል ነበረ። ነገር ግን ሁለቱንም እኩል የሚወድ ስለሆነ አዘነ ይላል። የልብ ደስታ የሚገኘው አንዱን ስንመርጥ ነው። ክብር ለኢየሱስ ይሁን። ሁለተኛውን ኢየሱስን ስንመርጥ ማለት ነው። ሙሴን ደግሞ እንመልከተው። ሙሴ ከልጅነቱ ጀምሮ በእግዚአብሔር ላይ ብቻ የተደገፈ ሰው ነው። የፈርዖን የልጅ ልጅ ተብሎ የመጠራት ክብር፣ ሀብትና ዙፋንን ትቶ ወጣ። ለምን ብለን ከጠየቅን፣ ምክንያቱም ከኃጢአት ጋር እየተባበረ ከሚያገኘው ደስታ ይልቅ ከክርስቶስ ጋር መነቀፍን እንደ ባለ ጠግነት አድርጎ ስለቆጠረ ነው ይለናል የአዲስ ኪዳን ጸሐፊ ዕብራውያን 11 ከ24 እስከ 26 ድረስ። እዚያ በሀብት በዝና የንጉስ ተተኪ ከመሆን ይልቅ፣ የፈርዖን ተተኪ ከመሆን ይልቅ፣ በብዙ ሀብት በብዙ ድሎት ከመኖር ይልቅ ይላል። አመጣውና ከአዲስ ኪዳን ጋር አገናኘውና የአዲስ ኪዳን ጸሐፊው የዕብራውያን ጸሐፊ ምን አለ? ከክርስቶስ ጋር መነቀፍን ከዛ የበለጠ አድርጎ ቆጥሯልና አለ። ሙሴ ልብ ውስጥ ደግሞ ያለው ማን ነው ካላችሁ፣ እግዚአብሔር ነው። ሰማያዊው ነው። ሰማያዊው የበለጠ ነው። የእግዚአብሔር ነገር ሁሉን ነገር ይዞታል። የልቡን ማንነት ይዞታል። ስለዚህ እዛ ንጉስነት፣ ሀብት፣ በንጉስ ቤት መኖር፣ በቤተ መንግስት መኖር ምናምን አላጓጓውም። ስለዚህ ትቶት ወጣ ይለናል። ክብር ለኢየሱስ ይሁን። ይህም ማለት ንጹህ ልብ ገንዘብን እንደ መሳሪያ እንጂ እንደ ጣዖት አይመለከተውም ማለት ነው። ልባችን ላረፈበት ቅድሚያ መስጠታችን ግዴታ ስለሆነ በልባችን ያለን ጣዖት እንድናስወግድ ይመክረናል። ስለዚህ ሁሉ ጊዜ ስለ ገንዘብ ስናስብ ገንዘብ በጣም አሪፍ ነገር ነው። እዚህ ማምለክ የቻልነው ይሄ ሁሉ ያማረው ምን ያለው ገንዘብ ስላለ ነው። ገንዘብ የሚጠላ አይደለም፣ ግን የልባችንን ማዕከል ግን የሚቆጣጠረው እሱ መሆን የለበትም። ገንዘብ መጠቀሚያ እንጂ እሱ እኛን ሊጠቀምብን ልንፈቅድለት አይገባም ነው። ሶስተኛው ንጹህ ልብ ከተቃራኒ ምኞት ነፃ መሆን ለሚለው ደግሞ ዮሴፍንና የጲጢፋራ ሚስት ነው የምንመለከተው። ዮሴፍ በጣም በንጹህ ልብ ነው የሚያገለግለው በዛ ቤት ውስጥ። ግን አንድ ቀን ድንገት ያላሰበው ነገር መጣበት። ምንድን ነው የሆነው? የጲጢፋራ ሚስት ሁል ጊዜ ትጨቀጭቀው ጀመር። ዘፍጥረት 39 ከ9 እስከ 12 ብታዩ ትጨቀጭቀዋለች፣ ነፍሱን አስጨነቀችው። እሱ ደግሞ ንጹህ የሆነውን ልቡን ማበላሸት አልፈለገም በእግዚአብሔር ፊት። ስለዚህ እንዲህ አለ፣ ይህንን ትልቅ ኃጢአት በእግዚአብሔር ፊት እንዴት አደርጋለሁ አላት። በጣም የሚገርማችሁ ነገር ዮሴፍ ክብሩን እዚህ የሚያገኘውን ትልቅ ደሞዝ የቤቱ ሁሉ ኃላፊ አድርጎታል። ስለዚህ ከጲጢፋራ በታች ለዛ ቤት አዛዡ እሱ ነው። ስልጣኑን ሁሉን ነገር ብቻ አይደለም ትቶ የወጣው፣ የለበሳትን ኮት እንኳን ትቶ ወጣ። የለበሳትን ልብስ ትቶላት ነው የወጣው ማለት ነው። ሽሽ ማለት ይሄ ነው። ከዝሙት ሽሽ የሚለው የሚሰራው በቃ እዚህ ላይ ነው። በቃ ሽሽ፣ የፈለገ ሁሉ ነገር ይቅርብኝ እንጂ በዚህ ውስጥ አልገባም ብሎ ሸሽ። ስለዚህ መሸሽ ነው ያለብን። ክብር ለኢየሱስ ይሁን። ምንም
ነገር በዚህ ምድር ላይ ያለን ነገር በሙሉ የሚቆየው እኛ እስካለን ድረስ ነው። እኛ ደግሞ እስከ መቼ እንደምንኖር አናውቅም። ዛሬ መኖራችንን አሁን መኖራችንን እንጂ ከሴኮንዶች በኋላ ያለውን እኛ አናውቅም። የሚያውቀው ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በዚህ ምድር ላይ እስካለን ድረስ ደግሞ የሚያኖረን ማን ነው ካላችሁ ራሱ ነው። የጠራን እግዚአብሔር፣ የፈጠረን፣ የመረጠን፣ ልጁን ልኮ በመስቀል ላይ ዋጋ የከፈለልን እሱ ነው እኛን የሚያኖረን። ክብር ለኢየሱስ ይሁን። በእኛ ጥረት አይደለም እየኖርን ያለ ነው። ብዙዎቻችን በጣም ብዙ እንጥራለን፣ ብዙ እንተጋለን፣ ብዙ እንለፋለን። ግን ዘወር ብለን ብንመለከት እያኖረን ያለው ማን ነው? እግዚአብሔር ብቻ ነው። እነዚህ ምሳሌዎች እንደሚያሳዩት ንጹህ ልብ ማለት ፍጹምነት አይደለም፣ ፐርፌክሽን ማለት አይደለም። ግን ንጹህ ልብን እያሳደጉ መሄድ ነው፣ ወይም ወደ ፐርፌክሽን ማደግ ነው እንጂ ፐርፌክት ሆኖ መገኘት አይቻልም። ነገር ግን ሕይወታችን በእግዚአብሔር ፊት እየተቀደሰና ወደ እግዚአብሔር እየተጠጋ እንዲሄድ ግን ንጹህ ልባችን እያደገ መሄድ አለበት፣ ወይም ደግሞ የልባችን ንጽህና እያደገ መሄድ አለበት። ምን ማለት መሰላችሁ? ጥላቻ ካለብን ጥላቻን እያስወገድን፣ የገንዘብ ፍቅር ካለብን የገንዘብ ፍቅርን እያስወገድን፣ የስልጣን ጥማት ምናምን ካለብን እሱን እያስወገድን፣ የክፋት አስተሳሰብ ብልጭ የሚልብን ከሆነ እሱን እየጣልን ማለት ነው። ሁሉንም ልንጥለው እንችላለን። ምክንያቱም ለምን እንደሆነ ልንገራችሁ። ጸጋ የሚባል ነገር አለ እዚህ። ክብር ለኢየሱስ ይሁን። ይኸውላችሁ የቅዱሳን ዋና መጠቀሚያቸው ምንድን ነው ካላችሁ ጸጋ ይባላል። ጸጋ ነው። ንጹህ ልብ የእግዚአብሔርን ምሕረት እሺ፣ ንጹህ ልብ መኖሩ ለምን ይጠቅመናል የሚለውን ትንሽ እኔና ከዛ እንጨርሳለን። ስንት ሰዓት ነው? አለኝ ሰዓት። እሺ፣ ለምን ይጠቅመናል ንጹህ ልብ? ንጹህ ልብ የሚጠቅመን አንደኛ የንጹህ ልብ ትሩፋት ምንድን ናቸው ስንል ንጹህ ልብ መኖር ከሚያበረክትልን መንፈሳዊ ነገሮች አንዱ ራሱ ኢየሱስ ክርስቶስ ቃል የገባልን ነገር ነው። ከፈለጋችሁ እናንተ ሄዳችሁ ማቴዎስ 5:8 ላይ ማንበብ ትችላላችሁ። ቃል የገባልን ነገር ምንድን ነው? ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ይላል። እግዚአብሔርን እናየዋለን። አሁን ይሄ እስከቶሎጂካል ነው ብለው የሚሉ ሰዎች አሉ። ወይም የመጨረሻ ዘመን ላይ ኢየሱስ ሲመጣ እናየዋለን ማለት ነው ምናምን አይደለም። አሁን በዚህ ሰዓት እናየዋለን። ክብር ለኢየሱስ ይሁን። እግዚአብሔርን እናየዋለን። እግዚአብሔርን እናየዋለን ማለት እግዚአብሔርን ማንም ያየው የለም። ነገር ግን በአባቱ እቅፍ ያለ አንድያ ልጁ ተረከው። እግዚአብሔር መጥቶ እንደ ሰው እናየዋለን ማለት አይደለም። እግዚአብሔርን በተአምራቱ እናየዋለን። እግዚአብሔርን በስራዎቹ እናየዋለን። እግዚአብሔር በሚያደርጋቸው አስደናቂ ነገሮቹ እናየዋለን። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ሲል በፊታቸው ይወጣል ማለት ነው። የሚሰራው ስራ ሁሉ እያስደነቃቸው ወይ ጉድ ይሄ ጌታ ምን አይነት አምላክ ነው፣ ምን አይነት ጌታ ነው እያሉ እየተደነቁ ነው ዘመናቸውን የሚጓዙት ማለት ነው። ለምን መሰላችሁ? ዓለም በውስብስብ ችግር የተሞላች ነች። ግን ከዚህ ወጣው ስትል እዚህ ጋር ስትመጣ አሁንም ለካ እሱ አለ። ለልበ ንጹሐን ይሄ ነው የሚሆነው። ከዚህኛው ችግር ወጣው ብትል ሌላ ችግር አለ። ግን ደግሞ የችግሩ መፍትሄ ደግሞ አለ። እሱ የሰራዊት ጌታ እግዚአብሔር ይባላል። ከዚህኛው ወጣው ስትል ደግሞ ሌላ ትልቅ ተራራ ይመጣል፣ እንደዚህ የሚጋርድ ምናምን። ግን እሱንም ደግሞ ብድግ ያደርገዋል። ልበ ንጹሐን ትሩፋት የሚያገኙት ጥቅማቸው ይሄ ነው ማለት እግዚአብሔር ሁልጊዜ ከፊታቸው ሆኖ የሚመጣውን ሁሉ እየመጣ ምን ያደርገዋል? ያጸደዋል ከፊታቸው። ክብር ለኢየሱስ ይሁን። ምን ማለት ነው ታዲያ? እግዚአብሔርን ያዩታል ማለት ይሄ ነው። እግዚአብሔርን በስራው ያዩታል። እግዚአብሔርን በድርጊቱ ያዩታል። እግዚአብሔርን ከነሱ ጋር ሆኖ በሚሰራው ስራ ያዩታል። የሆነ የተጨነቀ የተረበሸ ቤት ውስጥ ሲገቡ ወዲያውኑ ሰላም ይሰፍናል። አዩት ማለት ነው። እግዚአብሔርን ፊት ለፊት አዩት ማለት ነው። ክብር ለኢየሱስ ይሁን። ራሱን ሊያጠፋ የሚፈልግን ሰው ሄዳችሁ ሰላም ስትሉት የእናንተ ሰላም ይጋባበታል። ልበ ንጹሐን እንዲህ አይነት ነው። ይሄ ነው እንትናቸው።
ይሄ ነው በቃ በረከታቸው። ይጋባበታል እና ሐሳቡን ቀይሮ ይመለሳል። እግዚአብሔርን በስራው ያዩታል። በዕለት ዕለት ኑሯቸው በስራው ይመለከቱታል። ሁለተኛው የእግዚአብሔርን ምሕረት መቀበል ይችላሉ። ልበ ንጹሐን የእግዚአብሔርን ምሕረት ለመቀበል አይከብዳቸውም። ንጉሡ ዳዊት በኦርዮን ላይ በፈጸመው ኃጢአት ምክንያት ጥልቅ የሆነ መንፈሳዊ ቀውስ ውስጥ ገብቶ ነበረ። እናም የእግዚአብሔርን ምሕረት እንኳ ለመቀበል የሚያስችለው ንጹሕ ልብ አጣ። በዛ ጊዜ ይህ ብሎ ጸለየ፣ አቤቱ አምላኬ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። መዝሙር 51:10 ላይ አንድ ነገር ገብቶታል ዳዊት። የሰራው ኃጢአት በጣም ከአእምሮ በላይ ሆነበት። ናታን መጥቶ ከነገረው በኋላ በቃ ልክ ነኝ እኔ ኃጢአተኛ ነኝ፣ ሞት ይገባኛል ሁሉ አለ። ከዚያ በኋላ ግን ይሄንን መዝሙር ስታጠኑት በዚህ ምክንያት የተዘመረ መዝሙር እንደሆነ ይነግራቸዋል። ከዛ በኋላ ዳዊት ልቡ እንደ ድሮው ምሕረትን ቶሎ መቀበል አቃተው። እግዚአብሔር እንደማረው እንኳን መገንዘብ አቃተው። ከዛ ከንስሐው በፊት ግን ምን አደረገ ዳዊት? አቤቱ ምሕረት ልቀበል የሚችልበትን ንጹሕ ልብ ፍጠርልኝ፣ ያልተቀላቀለ መሐሪነትህን፣ ቸርነትህን፣ ደግነትህን፣ በጎነትህን ለሚመለሱ ሰዎች፣ በንስሐ ለሚወድቁ ሰዎች ወዲያው ምሕረት የምትሰጥ መሆንህን ብቻውንም ይረዳ። አንተ እንዲህ አይነት መሆንህን ብቻ የሚያውቅ ንጹሕ ልብን ፍጠርልኛል። ምሕረትን ለመቀበል የሚያስችል ልብ እንዲኖረን ልባችን ንጹሕ መሆን ይጠይቀዋል። ሶስተኛው ለሰው ሁሉ መልካም አስተሳሰብ እንዲኖረን ንጹሕ ልብ ሊኖረን ይገባል። ማለት ንጹሕ ልብ ካለን ለሰው ሁሉ መልካም አስተሳሰብ ይኖረናል። ክፋትን አናስብም፣ ወይም ቅን ይሆናል ልባችን። እንዲህ አልከው እኮ እንዲህ ልትለይ ፈልገህ ነው እያልን ነገር አናጣመምም። ሊለን ፈልጎ እንኳ ከሆነ የራሱ ጉዳይ ነው። እኛ ምን አገባን አይደለም? ብዙ ሰዎች ይሄ ነገር ያጠቃቸዋል። ያ ደግሞ ወደ ቁጣ ይወስዳቸዋል፣ ወደ ንዴት ይወስዳቸዋል፣ ከዛ ወደ ጥላቻ ይወስዳቸዋል። እንዲህ እኮ ያለችኝ እንዲህ ልትለኝ ፈልጋ ነው፣ እንዲህ የምትለው አልገባህም እንዴ? እኔ አሁን ብዙ ጊዜ አይገባኝም እንዲህ አይነት ነገር ማለት የተዘዋዋሪ ነገር አይገባኝም። እና ይሄ የጎንዮሽ ንግግር አይገባኝም። ለምን እንደሆነ አላውቅም፣ አይገባኝም። ስለማይገባኝ አንዳንድ ሰዎች እንዲህ ይላሉ። የሆነ ሰው ካወራ በኋላ ምን ይላሉ? አልገባህም እንዴ? እንዲህ እኮ ሊሉ ፈልገው ነው ይላሉ። ይሄ እስከ ዘላለሙ አይግባኝ፣ አልፈልገውም። ምክንያቱም እኔ እነሱ ለማለት የፈለጉትን ምን አገባኝ? ይሰራል ይላል። ልቤን ከማቆሸሽና ልቤን ከማበላሸት በስተቀር እኔ ምን ይሰራል? ምን ይሰራላችኋል? ምንም እኮ አይሰራም። እንዲህ ልትል ፈልገህ ነው አትበሉ። በጌታ በኢየሱስ ስም ይሄ ከእናንተ ይወሰድ። ይሄ በጣም የሚገርማችሁ ነገር ዳዊት ለጠላቶች እንኳን በቃ ቅን ልብ ነበረው፣ ንጹሕ ልብ ነበረው። ጠላቶቹን ሲያይ እንኳን ጥላቻ አይፈጠርም ውስጡ። በጣም የሚገርም ሰውዬ ነው። ሳኦል እኮ ሊገለው ነው እያሳደደው። እሱን እያሳደደ ሄዶ ዋሻ ውስጥ ሲል አገኘው። እንትኑን ይዟል፣ ጮቤውን ይዟል ምናምን የሰላ በአንድ መውጋት ድራሹን ሊያጠፋ የሚችል ነገር ይዟል። ከኋላ ሌላ ሰራዊትም አለው። ዳዊትም እንኳን ነው እንደ የሳኦልን ያህል አይሁን እንጂ ዳዊትም አለው እኮ እንዳሉ ታያለን አሉት። እንደው በጣም የታወቁ ግን ምን አለ? እግዚአብሔር በቀባው ላይ እጄን አላነሳም አለ። በጣም የገደበኝ
ይለዋል። ግን የልብሱን ዘርፍ ስለቆረጠ እንኳ አዘነ ይላል። ንጹሕ ልብ ከዚህ ነው የሚያደርገው። ንጹሕ ልብ ጠላቶቻችንን ጠላት የምንላቸውን ሰዎች ባይዘው የሰው ጠላት የለም፣ ግን ጠላት የምንላቸውን ሰዎች ስንመለከት ልባችን ይራራል። ሌላው ሰው ላሳያችሁ። ኢየሱስ ነው። ኢየሱስ ያን ሁሉ መከራ እያመጡበት ያን ሁሉ ነገር እያደረጉበት ምን ይል ነበረ? የሚያደርጉትን አያውቁትምና ይቅር በላቸው ይላል። ለምን እንደሆነ ታውቃላችሁ? የኢየሱስ ልብ ንጹሕ ነው፣ ቅን ነው። እኔ በልቤ ቅን ነኝ ይላል፣ ትሁት ነኝ ይላል። ኢየሱስ እነሱ እንደሚያዩት አይደለም የሚያያቸው። ኢየሱስ እያረጉ ያሉት ነገር ትክክል አለመሆኑንና ያ ደግሞ የሚያመጣባቸውን ትልቅ ጣጣ ነው የሚያዩ። እሱ ነው የሚያስጨንቀው ለኢየሱስ። ኢየሱስ የሚያስጨንቀው ይሄን ካደረጉ በኋላ የሚመጣባቸውን ቢያውቁ ኖሮ ይሄን አያደርጉትም ነበር። እባክህ ይቅር በላቸው ብሎ ይለምንላቸው። እስጢፋኖስ ደግሞ እየቀጠቀጡት፣ እየወገሩት፣ እየደበደቡት ለመሞት ትንሽ ሴኮንዶች ወይም ደቂቃዎች ቀርተውት እግዚአብሔር ሆይ ይህን ኃጢአት አትቁጠርባቸው ይላል። አያችሁ፣ ለሚጠባቸው ሰዎች ሁሉ እንኳ ንጹሕ ልብ ነበራቸው። እነዚህ ሰዎች እስከዚህ ድረስ ሊያድግ ይችላል ማለት ነው። ንጹሕ ልብ ፍጹም ከጥላቻ ነፃ ሊሆን ይችላል። ንጹሕ ልብ እኛ ከመንፈስ ቅዱስ ጋር ሆነን ከሰራን ከተጋን ለማስወገድ ከወደድን እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። ሌላ አራተኛው ለጸሎት ያለንን ግንኙነት በጣም ያሻሽልልናል። በጸሎት ጊዜ በቀጥታ የምንገናኘው ንጹሕ ልብ ካለን ነው። በጣም የሚገርማችሁ ነገር ንገራችሁ። አንዳንድ ጊዜ ልባችን በሆነ ነገር ተበክሎ በሆነ ነገር ተበላሽቶ ከተበረከክን ምናልባት ከእግዚአብሔር ጋር ለመገናኘት 2-3 ሰዓት ሁሉ ሊፈጅብን ይችላል። ገና ማውቀን ገና መዝሙር ዘምረን ንስሐ ገብተን ገና ያንን ለማስወገድ በጣም ብዙ ነገር አድርገን ወርማፕ አድርገን ምናምን መንፈሳዊ ነገራችንን አሙቀነው አሻሽለነው ከዛ እግዚአብሔር ብቻ ወደ ማሰብ ቃሉን ወደ ማሰብ ናመተን። አንዳንድ ጊዜ ደግሞ አልሆነልን ሲል እንደገና እዚህ ጋር ከፈታ አድርገን አንብበን አንዳንዶቻችን ምናልባት ጌታ ይናገር ምን ሆኜ ነው ዛሬ? አንድ ነገር ንገራችሁ። ጸሎታችንን ስንጸልይ በተለይ ይሄ የድርቅ የሚል ነገር ከተሰማ ምንም አትጠራጠሩ፣ የልብ ህመም ነው። ልባችን የታመመው ስለዚህ እሱ ነው መታከም ያለበት ማለት ነው። ስለዚህ እሱን ማወቅ አለብን። ምንድን ነው ያ በሽታው? ልባችን ውስጥ ሆኖ ኢንተራክት ያደረገን ከእግዚአብሔር ጋር ያለን ግንኙነት የከለከለው ማን ነው? እሱ ነው መያዝ ያለበት። እሱ ነው አስወጥተን መወርወር ያለበት። ጥላቻ ከሆነ ወዲያው ይቅር ብየዋለሁ ጌታ እንትን ከሆነ ወዲያው ነው አልፈልገውም። ይሄንንም የችግር የትዳር ጉዳይ ከሆነ የትዳር ስላችሁ የባልና ሚስት አይደለም፣ በአጠቃላይ የዓለም ጉዳይ ከሆነ የዓለም ሀሳብ ከሆነ እሱንም ወዲያው አስወጥቶ መጣል። ከዛ በቀጥታ እንገናኛለን። ግን አንድ ነገር ልንገራችሁ፣ እንዲህ መሆን ይቻላል። ገና በርከክ ስንል ከጌታ ጋር ተገናኝተን ወዲያው ነው መልእክት መተላለፍ፣ ወዲያው መመላለስ ይቻላል። መቼ ነው የሚቻለው ካላችሁ ግን አሁን ከነገርኳችሁ ነገሮች ሁሉ ልባችን ንጹሕ ሲሆን ያን ጊዜ ፊት ለፊት እንገናኛለን። ክብር ለኢየሱስ ይሁን። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔር ያዩታል። አንዱ የምናየው በጸሎት ጊዜያችን ነው። በጸሎት ጊዜያችን እንሆን ይላል። እኔም እንሆን ይለዋለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ ንጹሕ ልብ በጸሎት ጸሎታችን እንዲሰማ ወዲያው ደግሞ ምን ይላል? አሁን በትዳር ስላሉ ሰዎች ሲናገር ከባለቤትህ ጋር ወይም ከባልሽ ጋር ወይም ከሚስትህ ጋር መልካም ነገር እንትን አድርግ፣ ፋይን ይሁን ግንኙነትህ፣ ጸሎትህ እንዳይከለከል ይላል። ለምንድን ነው የሚከለከለው? ምክንያቱም
እሱ ጋር ዘመኔን ሁሉ ስለፋ አንድ ቀን እንኳ ጉትቻ ገዝቶልኝ እያልሽ ከተንበረከክሽ በእውነት ከእግዚአብሔር ጋር አትገናኙ። እውነት ነው የምነግራቸው፣ አትገናኙ በፍጹም። ይህን ያህል ዘመን እኔ ስንት ለፋለሁኝ፣ እሷ ግን አንድ ቀን እንኳ የባልነት ክብር ሰጠኝ አታውቅም። መቼም ባል ያው ክብር ነው የሚፈልግ፣ የባልነት ክብር ሰጠኝ አታውቅም። ሁልጊዜ እንደዚህ ምናምን እያልክ ከተንበረከክ በፍጹም አትገናኙም ከእግዚአብሔር ጋር። እዚሁ አውርተህ ነው የምትነሳው ማለት ነው። አውርተህ ነው የምንነሳው። እንዲህ እያልተንበረከከን ከጌታ ጋር መገናኘት አንችልም፣ እኔንም ጨምሮ ማለት ነው። በጣም ብዙ ጊዜ ያየሁት ነገር ይሄ ነው። የሆነ ነገር በአእምሮ ይዤ ከተንበረከኩኝ መነሳት ነው ያለብኝ እስኪስተካከል ድረስ ጉዳዩ፣ አለዚያ ምንም መገናኘት አትችልም። በጌታ በኢየሱስ ክርስቶስም ይሄንን ኢንተራፕት የሚያደርገንን ነገር ከኛ ላይ ያንሳው። የዘወትር ምኞታችን ከእግዚአብሔር ጋር መገናኘት ስለሆነ፣ እግዚአብሔርን ማየት ስለሆነ፣ ክብሩን ማየት ስለሆነ፣ ክብሩን መናፈቅ ስለሆነ፣ እስከንዳስሰው ድረስ እንዲሰማን ስለሆነ በኢየሱስ ክርስቶስም ይሄን ኢንተራፕት የሚያደርገው በሙሉ ይነሳ። አምስተኛ ከእግዚአብሔር ዘንድ በረከትን እንቀበላለን ይላል መጽሐፉ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስና ውስጥ ስፍራ ማን ይቆማል? ይሄ ወደ እግዚአብሔር ተራራ ማን ይወጣል ማለት ያው ጸሎት ማለት ነው። ወደ እግዚአብሔር ተራራ ወጣ። ተራራ ማለት ጸሎት፣ የጸሎት ቦታ ማለት ነው። ያው ይሄ መጽሐፍ ቅዱሳዊ ነው። ወደ እግዚአብሔር ተራራ ስንወጣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስና ውስጥ ስፍራ ማን ይቆማል? ይሄ ከእግዚአብሔር ጋር የምንገናኝበት ቦታ ነው። እጆቹ የነጹ ልቡም ንጹህ የሆነ ይላል። እጆቹ የነጹ ልቡም ንጹህ የሆነ የልብ ንጽህና በቀጥታ በእግዚአብሔር ተራራ እንድንቆም ያደርገናል። ከእግዚአብሔር ጋር እንድንሆን ያደርገናል። ከእግዚአብሔር ጋር እንድንነጋገር ያደርገናል። እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክ ምሕረትን ይቀበላል። ምሕረትንም መቀበል ይችላል፣ መድኃኒትንም መቀበል ይችላል፣ በረከትንም መቀበል ይችላል። እነዚህ በጣም ወሳኝ ናቸው። በረከትን ይቀበላል፣ ምሕረትንም ይቀበላል። መዝሙር 24 ከ3 እስከ 5 ይህንን በትክክል ይነግረናል። ስለዚህ ምን እናድርግ እና የበረከት ሁሉ አምላክ በረከትን እንዲሰጠን ከፈለግን በኢየሱስም ልባችን ይንጻ። ኢየሱስ ጌታ ነው። ልባችን ሲነጻ ያኔ በረከት ሁሉ ይመጣል። ኢየሱስ ጌታ ነው። ይህንን ለማድረግ የሚያግዘንን አንድ ነገር ብቻ ልናገርና ልጨርስ። ወጥ የሆነ የጸሎትና የመጽሐፍ ቅዱስ ጥናት የምናደርግ ከሆነ ልባችንን በድጋሚ በማስተካከል ትኩረታችንን ሁሉ ወደ እግዚአብሔር ብቻ እንዲሆን የማድረግ ኃይል አለው። ይኸውላችሁ እዚህ ኤፌሶን ላይ አይታችሁ ከሆነ መንፈሳዊ ውጊያ ኤፌሶን 6 ላይ ይላል መሰላችሁ፣ ተጋደሉ፣ ልበሱ፣ የቃጦሩን ሁሉ ልበሱ ይላልና ሁሉንም ወስዶ የት ያደርገዋል መሰላችሁ? እሱም የእግዚአብሔር ቃልና መንፈስ ቅዱስ ናቸው ይላል። መንፈሱና ቃሉ ናቸው ይላል። ዋናነት ቃሉ። ሁል ጊዜ በቃሉ የምንሞላ ከሆነ የእግዚአብሔርን ቃል በሚገባ የምናጠናት ከሆነ በመጽሐፍ ቅዱስ ጥናቶች በደንብ ሕይወታችንን ሰጥተን የምናጠና ከሆነ ሁልጊዜ ደግሞ በዛው መንፈስ የምንጸልይ ከሆነ የምንተጋ ከሆነ እነዚህ ቆሻሻዎች በየቀኑ ስለምናስወግዳቸው ከእኛ ጋር ሊደርሱ አይችሉም። እነዚህ ዋና መሳሪያዎቻችን ሊሆኑ ይገባል። እንጸልይ።